የካራክተር ጉዳይ አይደለም። ጀስት ራሱ ወዙን ነው የምታየው። ካራክተር ሌላ ነገር ነው፣ የፊትሽ ወዝ ደግሞ ሌላ ነገር ነው። ካራክተር እኮ የምታወጫቸው ወይም የምትላበሻቸው ነገሮች ናቸው። ይሄ ግን አይደለም። ቅባት ስትቀቢና ሳትቀቢ፣ ስትነሺ ከእንቅልፍና ሳትነሺ ያለው ልዩነት አለ አይደል? ያ መሰለኝ ካልተሳሳትኩ፣ ይቅርታ የኔን ነው የምልሽ። ኦኬ ምን አለችኝ? እስኪ ቼክ አድርጊው። ደግሞ የሚለው ዜር ሴትየዋ ቪዲዮውን ብታየው እቃዋን ልታወጣ እምቢ ብላ ሄደሽ ምናምን ትል ነበረች፣ ግን አላለችም። እምቢ ብላ ሄደች ምናምን ብላለሽ መግቢያ ስትሰራ። ኢንትሮ ላይ ሰርታለች እንዴ? ምን ሆነሽ ነው? እኔ አላየሁም። እኔ ስጀምር እኮ አላየሁም። እሱን አይቼ ነው የመጣሁት አለች እኮ። እሱን አይቼ ነው የመጣሁት ከጎኑ ልሆን አንድ ሃይማኖት ብትሄድ 10 ሃይማኖት ትመጣለች ስትል አልነበር እንዴ? እኔ ቪዲዮ ደግሞ እኔና የልጅ አባት አንድ ላይ እንኖራለን ደግሞ ትላለች። ደግሞ ከዚህ በኋላ እንዳትመልሳት ይቅርታም እንዳታረግ ምናምን እና ሁላችሁም ጻፉለት ምናምን እያሉ ነበር፣ ሰምቻቸዋለሁ። አሁን በእኔ ግን አንድ ነገር ልንገርሽ። አሁን ሀሳብሽን ነገርኩሽ እኮ አልገዛሽም የሚልሽ ምክንያቱ ምንድን ነው መሰለሽ? እኔ በማውቀው በሚያወራው ነገሮች በሚያወራው ባለው ነገር ሳየው እንደዚህ ዲፕ ገብቶ እያንዳንዱ ነገር መልስ መስጠት የሚችል በቅኔ ወይም ደግሞ በወርቅና ሰም አይነት ሰው አይደለም። ምክንያቱም ከሚናገረው ንግግር ካሳለፈው 2 ዓመት ነው የማውቃቸው። ግን ያው በየቀኑ የማየው ነገር ማለት ነው በቴሌቪዥን ወይም በዩቲዩባቸው በማያቸው። እሷ አሁን እነዚህን ነገሮች ብላ ቢሆን ኦፍኮርስ የምገዛው ነገር ይኖረኛል። ገብቶሻል? ወይም ደግሞ የምጋራው ሀሳብ ይኖረኛል ከአንቺ ጋር። ምክንያቱም የምትናገራቸው ንግግሮች በኖርማል እንኳን ጠጠር ያሉና የራሳቸው ሚኒንግ ያላቸው ናቸው። ግን እሱ እንዲህ አስቦት በፎቶ በምናምን ሰውን ለመናገር እኔ እንጃ ሊሆን ይችላል። የሚገርም እኔ እንዲያውም 2 ዓመት አይደለም መከተላቸው፣ እኔ ቅርብ ጊዜ ነው መከተል የጀመርኩት። ግን እያንዳንዱ ነገራቸው ግን በሚናገሩት ነገር በጠቅላላ ንግግር ላይ ይችላል ብለሽ ለምትይው ነገር ግን በጣም የሚገርምሽ ነገር በስራ በኩል ደግሞ ስማርት ናቸው። ለስራ ብለው ነው የመጡት። ለሰው መመለስ በማይፈልገው መልኩ ቀጥታ እኮ መተው እንትና አንቺ ብላ አይነግሩሽም። ሲነግሩሽ ሁሌ የሚሰሩ ስራ ላይ እርስ በራሳቸው እየተነጋገሩ ለሰው ነው መልስ የሚመልሱት። የዛሬው ደግሞ በትክክል 3ቱንም የተጫኑ 3ቱም እንትን በአንድ ቀን የተሰራ ነው። ታውቂያለሽ ሀይሚ የነበረችበትን የትላንቱ የዛሬውን አንድ ቀን የሰሩት ይሄንን የተቀረጸው አንድ ቀን የተቀረጸው ይሄን አስተካክለው በስነ ስርዓት ካልኩሌት አድርገው ምናምን። አሁን አንቺ እንዴት አስብ? አንድ ነገር ልንገርሽ፣ 3ቱ አንድ ነው፣ 2ቱ አንድ ናቸው። ለምሳሌ የትናንቱና የዛሬው የትናንት ወዲያውን ሂጅና የፊቱን ራሱ ምን አይነት ፍሬሽነትና የትናንትና የዛሬ ነው። ትናንትና ልክ ከእንቅልፍ እንደተነሳ ሰው ነው በር የተከፈተው። የትናንት ነው አያግሪ ከዛሬው ጋር። የትናንት ወዲያው ግን አይደለም። አንድ ነው። እውነቱን ነው የምነግርሽ። አንድ ቀን ነው እዛው እንደተበታተነ ምናምን የመጣችው። ሀይሜ ውጭ ቆየች፣ ያችኛዋ ደግሞ ተሯን ቀጠለች። አንድ ላይ ነው የሰሩት። ሲመጡም ከቡታጀራ አብሮ ነው የመጡት። ለምን እውነቱን አልነግርሽም? አንድ ላይ ነው የመጡት፣ አንድ ላይ የሚሰሩት እና አቁመው። ምክንያቱም እኔ ማልጋራሽ ነገር አለ። ለምን እንደማልጋራ ነይ ተናገሪ። ሀሳብሽን ማስቆሜ ሳይሆን ማልጋራው ነገር አለ እማየው እኔ የኔ እይታና ያንቺ ስለሚለያይ ማለት ነው። እሺ ምንድን ነው? ምንም እኔ ነገርኩሽ እኮ የትናንትና የዛሬ። አዎ የትናንት ወዲያ ግን አይደለም። አዎ እኮ አልኩኝ እኮ 3ቱንም በአንድ ቀን የሰራው ልብሱን አይደለም እኔ እያየው ያለው። ለመነ አባትሽ እየለመነ ብለው ስለሰደባት ነው ያለቀሰሽ። ድራማ ከሆነ ሰሚራ እንዴት ብላ ነው ለመነ ስለተባለ የምታለቅሰው? እስኪ ነገር ኩብኝ ብላል። ግን ድራማ ውስጥ አባቴን ሳስገባው ድራማ ውስጥ ያ እንደሚሰደው አውቃለሁ። ድራማ ከሆነ ነው የምልሽ። አባቴ የሚያውቀው ድራማ ነው እንደዛ የሚሆነው። እንደዚህ አይነት እንኳን እንትን ግን ሰዳብስ እሱ ስለሰደቡት መሰለኝ በአንድ መንገድ አይደለም የሚረዳኝ እንኳን ሰው ማግኘት አልቻልኩም። አጠገብ ያሉት ሰዎች እንኳን እያለች ያለችው እንዴ እውነቷን ነው። ሁሉ የሰው ልጅ ፌሱ ያስታውቃል። ማንም አላየላትም። እኔ ያንን በዛ ላይ እንዴት ራሴን ባሰፋ ጉዳቷ ያስታውቃል። በጣም ተጎድታለች ሴት ልጅ ለስራ። ምክንያቱም የሚረዳኝ አጠገብ ያሉት እንኳን አልተረዱኝም። አይደለም ሌላው ሰው ነው እኮ ያለችው። እንግዲህ ጋት ማችፋር ትሄዳለች ለድራማው። እኔ እንጃ። በመጨረሻ ግን ሰዓት ላይ ዩዘር
ሁሉ ነገር ሲያልቅ ምንድን ነው የምትይው? ሲያልቅ ሲጠናቀቅ በጥሩ እንዲጠናቀቅ እና እሷ ምንም እንዳትሆን ከዛ በተረፈ ምንም አልልም። እኔ ምንም ነገር የለም በጥሩ ነው የሚጠናቀቀው። ግን አሁን እስከ ዛሬ ድረስ እሱ ሌላ ጉዳይ ነው። እኔ ግን የእሷን ፔን ማየት አልፈልግም። ምክንያቱም እኔ ለመነ አባትሽ እየለመነ ብለው ስለሰደባት ነው ያለቀሰሽ። ድራማ ከሆነ ሰሚራ እንዴት ብላ ነው ለመነ ስለተባለ የምታለቅሰው? እስኪ ንገሪኝ። ነኩብኝ ብላል። ግን ድራማ ውስጥ አባቴን ሳስገባው ድራማ ውስጥ እንደሚሰደብ አውቃለሁ። ድራማ ከሆነ ነው የምልሽ። አባቴ የሚያውቀው ድራማ ነው እንደዛ የሚሆነው። እንደዚህ አይነት እንኳን እንትን ግን እሱን ስለሰደቡት መሰለኝ በአንድ መንገድ አይደለም። የሚረዳኝ እንኳን ሰው ማግኘት አልቻልኩም። አጠገብ ያሉት ሰዎች እንኳን እያለች ያለችው እንዴ እውነቷን ነው። ሁሉ የሰው ልጅ ፌሱ ያስታውቃል። ማንም አላየላትም። እኔ ያንን በዛ ላይ እንዴት ራሴን ባሰፋ ጉዳቷ ያስታውቃል። በጣም ተጎድታለች ሴት ልጅ ለስራ ምክንያቱም የሚረዳኝ አጠገብ ያሉት እንኳን አልተረዱኝም። አይደለም ሌላው ሰው ነው እኮ ያለችው። እንግዲህ ራት ማችፋር ትሄዳለች ለድራማው። እኔ እንጃ። በመጨረሻ ግን ሰዓት ላይ ዩዘር ሁሉ ነገር ሲያልቅ ምንድን ነው የምትይው? ሲያልቅ ሲጠናቀቅ በጥሩ እንዲጠናቀቅ እና እሷ ምንም እንዳትሆን ከዛ በተረፈ ምንም አልልም። እኔ ምንም ነገር የለም በጥሩ ነው የሚጠናቀቀው። ግን አሁን እስከ ዛሬ ድረስ እሱ ሌላ ጉዳይ ነው። እኔ ግን የእሷን ፔን ሪል የራሳቸው ላይፍ እንዳመጡልን ማውቀው ታሪክ የለም። አላየሁም። ሊሆንም አይችልም። ሊያመጡም አይችሉም። እናንተ ምን ላይ ናችሁ? ወይኔ ስራ ላይ ነበርኩ እኮ ይቅርታ። ምን እንዳወራችሁ ማለት ነው? ምንም ታውሩት ምን እንድናወራ ነው? ቤትሽን ከፍተሽ የሰጠሽን ዛሬ ብታይ በእውነት አንቺ ብታይ ምን ብዬ ልንገርሽ? ሰው ህዝቡ ወይኔ 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 ወገቤ አይዞሽ